አንደኛ ነገስት ላይ ሰለሞን ሲናገር አንደኛ ነገስት ምዕራፍ 8 ቁጥር 12 ላይ ሰለሞንም እግዚአብሔር በጨለማ ውስጥ እኖራለሁ ብሎአልና እያለ ይናገራል ማለት ነው። ስለዚህ እኛ ጋር አምላካችን አላህ Subhanahu Wa Ta'ala እግር ማለት ይገልጻል በቂያማ ቀን ምናምን ሲባል ለማሸማቀቅ የተለያዩ ነገሮች ምናምን ይሄዳሉና አንቺም ቤት አለ የሚባል ነገር አለ ማለት እኛ ጋር በመሰረቱ ቁርአን ምዕራፍ 42 ቁጥር 11 ላይ ለይሰ ከሚስሊ ሸይኡን ወሁወል ሰሚዑል በሲር ይባል ማለትም አምላካችንን የሚመስል ነገር የለም እርሱ ሰሚውና ተመልካች ነው አለ። ሚስ ከምትለዋ በፊት ራሱ ከምትለዋ መስተወርድ በጭራሽ ሸይ የሚባል ነገር ፍጥረት የሚባለው ነገር እሱ አልኻሊቅ ነው እንጂ ተህሊቅ አይደለም። ከታይምና ከስፔስ ትራንሴንደንስ ነው። ታይምና ስፔስ ፈጣሪያቸው ነው ራሱ ለዛ ነው ራሱ ማለት ነው። አርራህማኑ አርሽ ይስተዋስነን ወርተፋለ ለአርሽ ብለን የምናብለው ማለት ነው። ፈውቅ ነው ራሱ ማለት ነው። ከታይምና ከስፔስ በላይ ነው። ቢዛቲሂ አምላካችን ከታይምና ከስፔስ በኔነቱ በላይ ነው። በመስማት በመመልከት ቢስ አትሪቢዩት እና ቢሲፋ ደግሞ ኦምኒ ፕሬዘንስ እና ትራንሴንደንስ ነው ራሱ ማለት ነውና እንዴት ነው አትናቴዎስ የሚካደው ነው? ሌላ ሊቅ ይካድሽ አትናቴዎስ የሚያክል ሊቅ እንዴት ነው ስላሴን ያጸደቀላቸው አሪዮስን ተማክቶ ያሸነፈላቸው አትናቴዎስ እንዴት አይ ዶንት ኖ። እና የግዕዙን እስቲ አይ ቲንክ ከስር እንትን እንዳይሉ የግዕዙን ላንብብላቸው። አትናቴዎስ የተናገረው ይኸው ቃል በቃል ማለት ነው የተናገረው ነገር አለ። ይኸው ወነአምን ኩሉ ዘተብሂለ በእንተ መለኮት ከመቦቱ ክቱ አካላት ወሰለስቱ አካላት ወሰለስቱ ጋዝጣት ወሰለስቱ መልክዓት ዘስሉስ ቅዱስ ከመከተበለ ውስተ መጻሕፍት ቅዱሳት ወዘተብሂለ በእንቲአሆሙ ጽድቅ ወቱ ወባህቱ ይንረክባ ይምሮቶም ወለቦቶም ዘንበለ ዳይሙ በሃይማኖት ወኩሉ ዘተብሂለ ከመ ለእግዚአብሔር አይንት ዋይዛን አይንት ማለት አይ ነው። ዋይዛን ጆሮ አይዳው ዋይጋር ወኩሎ ዘተጽፈ ውስተ ቅዱሳት መጻሕፍት መንተ እግዚአብሔር እሙን ወጽድቅ ወቶ አለ። አትናቴዎስ እንግዲህ የተናገረው እነዚህ ነገሮች ነው ማለት ነው። ስለዚህ ስለ እግዚአብሔር የተነገሩትን ሁሉ ነገር እንቀበላቸዋለን ግን አንመረምራቸው ማለት። ስለዚህ እኔ አሁን የምቀበለው ምንድነው ብትኝ አትናቴዎስ ባለው መሰረት እግዚአብሔር እንደሰው ያለ ይሄ የተዋቀረ ጅስም አለው ብዬ አላምንም። እኔም ሊትራሊ አካል የለውም ግን መንፈሳዊ የሆነ የሰውን የማይመስል መለኮታዊ እጆች አሉት፣ መለኮታዊ እግር አለው፣ መለኮታዊ አይኖች አሉት። ግን እነዚህ ነገሮች ምሳሌያዊ ናቸው አይልም መጽሐፋቸው። እግዚአብሔር መንፈስ ነው የሚለው ዮሐንስ ነው መጥቶ ከስንት ጊዜ በኋላ ማለት ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 4:24 ላይ መጥቶ የተናገረ ዮሐንስ ነው ራሱ ማለት ነውና እንደዚህም እኮ ከተባለ እኛም አምላካችን እኮ መንፈስ የሚለውን ነገር አናጸድቅለትም እንጂ አምላካችን ረቂቅ ከሆነ አለጢፍ ነው ራሱ ማለት ነው። ረቂቅ ነው በቁርአን ውስጥ 2 ጊዜ መጥቷል ራሱ። በተመሳሳይ መልኩ እነሱ አባት የሚሉት ኦሪጂኔተር ክሬተርን ለማሳየት ከሆነ አምላካችን አልኻሊቅ ነው ራሱ። እነሱ እግዚአብሔር ፍቅር ነው ይላሉ፣ እኛ ግን አምላካችን አልውዱን ነው የምንለው። ላቨር ነው አፍቃሪ ነው። እሱ ፍቅር ሳይሆን አፍቃሪ ነው። እሱ ያው እንግዲህ ፈጣሪ ነው ራሱ ማለት ነው። እሱ ተናጋሪ ነው፣ ሲፋቱል ከላም አለው፣ ሙተከለም ነው። እሱ ግን ንግግር አይደለም። ስለዚህ አምላካችን ተናጋሪ ነው እንጂ ንግግር አይደለም። አምላካችን አፍቃሪ ነው እንጂ ፍቅር አይደለም። አምላካችን አልዓሊም አዋቂ ነው እንጂ እውቀት አይደለም ብለን እኛ አለልሱና ወልጀማ እናምናለን ከሚለው ነገር አንፃር መስዬ ይሄን ይመስላል። እሺ ቴንክ ዩ። ኖርማሊ አሁን በጉባኤ ቤት ያለፈ ማለት እነዚህ አባቶች ናቸው ይሄን የተናገሩት። ኦኬ አሁን ትልቅ ችግርና ክፍተት የተፈጠረው ምንድነው? ያው ነገሮችን ፈጣሪ እጅግር እየተባለ በፈጣሪ ላይ መዘባበትን መሳቀን መሳለቅን እንዲሆን ያደረገው እፎይ ሴጋ ነው። እፎይ ሴጋን ያደረገበት ትልቁ ምክንያት ምንድነው? ኢየሱስ እግዚአብሔር ወልድ እንዳልሆነ አውቋል። አስተማርን። ኢየሱስ እግዚአብሔር ወልድ አይደለም። የኦርቶዶክስ ዶግማ ቴንክ ዩ ቲታን። የኦርቶዶክስ ዶግማ ወንጌል ላይ የለችም። ኦርቶዶክስ አጠቃላይ በዶግማ ወንጌል ላይ የለችም የሚለውን ነገር እየገፋ ሲመጣ መልስ ስለማያገኝ የግዴታ ሰው እንትን እንዲል እጅ እግር እያለ ቢዚ እንዲሆን ነው የፈጠረው። ያን ነገር ቢፈጥርም ግን እሱ ምንድነው የሆነው? ተዋረደ። ምክንያቱም በጉባኤ ቤት ያለፉት ቀሳውስትና መነኮሳት ንጽጽር እናደርጋለን የምትሉ ምሳሌያዊ አነጋገር ነው አትበሉ ነው የተባሉት። እፎይ ሴጋ ምሳሌያዊ አነጋገር ብሎ ኦርቶዶክስን ቀጥታ ክዷል። እሱ ይሄን ምሳሌያዊ አነጋገር ነው የሚያመጣበት ትልቁ ምክንያት ሐዋርያት ኢየሱስን እግዚአብሔር ነው ብለው እንዳልሰበኩ እኛን ስላመነንና መልስ ስላጣ ነው ለኛ የግዴታ እነዚህ ሙስሊሞች እንዴት አሸንፋቸዋለሁ ብሎ የፈጠራ ሲስተም ምንድነው? ህዝቡ ፈጣሪ ጃለው እንደ ይግራለው እንደ ያለ እንዲስቅና እንዲዘባበት ነው ያደረገው። ኦኬ ነገር ግን ይሄ በጭራሽ ሊያመልጥ አልቻለም። ራሱ በቆፈረበት ጉድጓድ ራሱ ነው የገባው። ለሁዙ የቆፈረበት ጉድጓድ ራሱ ነው የገባው። እና አቡኪሌ ላይ ጠየቅኩ ምን አያይዘ እንድትመልስልኝ ነበረ። የኦርቶዶክስ አባቶች እግዚአብሔር አማናዊ የታመነ እግር አለው ብለው ሲያምኑ
የጥንቱን አይሁድ መሰረት አድርገው ነው ወይ የሚል እዚህ ጋር ግንዛቤ ባለ ግንዛቤ ኮለል የለም። መሲካ ይቅርታ ጋር አንዴ ቤቱ ኮፒሊንግ አድርጉ ሪፖርት አድርገውብኛል ያለች ነው አይደለ? ከላይም እዚህ ደስተኛ ያለን ኮፒሊንግ በማድረግ እንዳይወገንትን እንላለን። ኦኬ ሪፖርት አድርገዋል። አዎ ሪፖርት ያደረጉ ነው ያየሽ አይደለም ማለት ነው። ስለዚህ ኮፒ ሊንክ አድርጉ አንድ ሁላችሁም እዚህ ጋር ከላይ ማለት እሺ፣ ኮፒ ሊንክ አድርጉ። እሺ፣ ሪፖርት አታድርጉ ካፊሮችም ይሄ ነገር ከታወቀ በሚል አሁን እዚህ ጋር ህዝባችን ግልጽ እንዲሆንለት የሚፈለገው የኦርቶዶክስ አባቶች ልክ እንደ እስልምናው እንደ አህለል ሱና ወል ጀማዓው ለመለኮት የታመነ መስማት መለኮት የታመነ ግርጃ አለው የሚለው ከአህለል ሱና ወል ጀማዓ ይስማማል ስንል የኦርቶዶክሶቹ የሃይማኖት አባቶች የተባሉት ይሄንን ሐሳብ የወሰዱት ከአይሁዶች ነው። ከአይሁዶቹ በመነሳት ነው። የአይሁዶቹ ብሎ ማለት መጽሐፍ ቅዱስ ላይ ያለው እግዚአብሔር እጅግር አለው የሚለው ማለት ነው። ያንን ነው እንጂ ከስላሴ ጋር አንድ አይደለም። ስላሴ ሲባል መንፈስ ቅዱስ መንፈስ ነው ኖርማሊ። ኢየሱስ ደግሞ በገነት ያለ ነው ኖርማሊ። ኢየሱስ የሰው ልጅ ነው። የኦርቶዶክስ አባቶች ለአምላክ የታመነ እጅግር አለው ያሉት አብን መሰረት አድርገው ነው። ይሄን ማወቅ አለባቸው። ነገር ግን ፕሮቴስታንቶች የስላሴ ዶክትሪን አማኝ ሆነው አብን እጅግር አለው የተባለውን መጽሐፍ ቅዱስ ላይ ያለውን አብን ምሳሌያዊ አነጋገር ያሉት ከ11ኛ ክፍለ ዘመን በኋላ ያሉትን አይሁዶች መሰረት አድርገው ነው የሚለውን እንዴት ታየዋለህ አቡኪ? ሐሳቡና በዚህ ላይ እንትን የምትለው ነገር ካለ ማለት ነው አቡኪ። ኦኬ እንደው ሊትራሊ ነው ማለት አህለል ሱና ወል ጀማዓን እኮ ምሳሌ ያደረግን እንጂ አሁን ለምሳሌ እኛ አህለል ሱና ወል ጀማዓ ለአላህ ሱብሃነሁ ወተዓላ ዛትና ሸክስ አለው ነው እንጂ ጅስምና